በክርስቶስ ሁሉን እችላለሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ። ፈተና ቢገጥመኝ ለበጎ ነው ብዬ አልፋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፈተና ቢገጥመኝ ለበጎ ነው ብዬ አልፋለሁ። እስኪ እጃችሁን አንተ ላይ መከራ ቢገጥመኝ በሰንሰለት አስረው በወህኒ ቢጥሉኝ መከራን አብዝተው እጅ ቢያስጨንቁኝ ለበጎ ነው ብዬ ተስፋ አድርጌአለሁ። ይሁን አንተ ያልከው እገዛልሃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ ሁሉን እችላለሁ። ፈተና ቢገጥመኝ ለበጎ ነው ብዬ አልፋለሁ። እጃችሁን አንድ ላይ መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ። በመከራው ጽናት ጉልበት የደከመ ትካዜ ከቦኛል ተስፋ የጨለመ ነገር ቢሆን ባይሆን አንተን እንዳከብር አድለኝ በጸጋ ጌታ ያንተን ፍቅር። ኃይልን በሚሰጠኝ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ። ፈተና ቢገጥመኝ ለበጎ ነው። ከሀገር ወጥቼ በዱር መሰደዴ ከባዕዳን አገር ርቄ መሄዴ ለበጎ ነውና መቼ ይከፋኛል። ፈጽሞ እንዳልጠፋ ክንድህ ያግዘኛል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፈተና ቢገጥመኝ ለበጎ ነው ብዬ አልፋለሁ። መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ። እስኪ እጃችሁን ኃይልን በሚሰጠኝ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፈተና ቢገጥመኝ ለበጎ ነው ብዬ አልፋለሁ። መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ። የክብረ ጸዳል ፊቴን በላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ። ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ። የክብረ ጸዳል ፊቴን በላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ። ጌታ ፍቅርህን ተመልክቻለሁ እስከ ዘላለም ባለማረግ ተሰኘው በትከሻህ አርፌ ማዕበልና ሞገዱን በምሕረትህ ቀዝፌ አንተን ከፍታዬ የሞትክልኝ ጌታዬ ትምክህትና ጉልበቴ ኢየሱስ መድኃኒቴ የክብረ ጸዳል ፊቴን በላ ስላሳረፍከኝ ባንተ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ። ጌታ ፍቅርህን ተመልክቻለሁ
አሸበሸበ ክንዴ ላከበረኝ ነው ውዴ የክብር ጸዳል ፊቴን በላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ እጃችሁን አመስግኑት እግዚአብሔርን የክብር ጸዳል ፊቴን በላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ በዮርዳኖስ ፊት ቆሜ እጆቼን አነሳለሁ ባህሩን በበትሬ በስምህ እከፍላለሁ ይሄው ጥልቁን አልፌ ከሞት መዳፍ ተርፌ በርስቴ ላይ ቆሜያለሁ የአፌን ፍሬ ሰዋለሁ የክብር ጸዳል ፊቴን በላሁ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ የክብር ጸዳል ፊቴን በላሁ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም እጃችሁን አድነት ጌታ ፍቅርህን እስከ ዘላለም አመልክሃለሁ ምልክት በፊቴ እንዳይጠፋ ተሳለ ፍቅርና መስገንህ በልቤ ተተከለ አይኖችን ባን ቢዘሩ ተደፍቼ ከበሮ ሌላ አይደለም ምክንያቴ ተገለለኝ ነው ሞቴ የክብር ጸዳል ፊቴን በላሁ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ እስኪ አመስግኑት እግዚአብሔርን አንድ ላይ የክብር ጸዳል ፊቴን በላሁ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ አመልክሃለሁ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ የለመለመች መስክ አምላኬ መረጣት የጽላቱ ኪዳን ታቦቱ ድንግል ናት የሰማይ የምድር ንግሥት ናትና ክብር ይገባታል ዘወትር ጠዋት ማታ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር
የእናትነት ፍቅሯን በልባችን ውዳሴዋን ምስጋናዋን ባንደበታችን ይሳልብን። የሊቀ ሰማዕታት የቅዱስ ጊዮርጊስ በረከቱ ምልጃ ጸሎቱ ከሁላችን ጋር ይሁን። እግዚአብሔር በረዳን መጠን እግዚአብሔር ባገዘን መጠን እንማማራለን። መቼስ ሰው ለሰው አስታዋሽ ነው። መጽሐፍ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላልና ከምንሰማው ቃል ክብር የተነሳ እኛም የቃሉ ምንጭና ምስጢር ተከፍቶልን ተገልጦልን በምንሰማው ቃል እንድንተርፍና እንድናተርፍ አምላካችን እግዚአብሔር ሁላችንንም ይርዳል። ቆሞ ለመናገር ቁጭ ብሎም ለመስማት ረድኤተ መንፈስ ቅዱስ ያስፈልገናልና መንፈስ ቅዱስ እኔም የምናገርበትን እናንተም የምትሰሙበትን ጸጋ ለሁላችንም ያድለን። የኑሯቸውን ፍሬ ተመልከቱ። እንደ አምላካችን እንደ እግዚአብሔር በጎ ፈቃድ አብረን የምንቆይበት የትምህርታችን ኃይለ ቃል የኑሯቸውን ፍሬ ተመልከቱ የሚል ይሆናል። ይህንን ኃይለ ቃል በዕብራውያን መልእክቱ ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በ13ኛው ምዕራፍ በ7ኛው ቁጥር ላይ ሲናገር እናነባለን። ኃይለ ቃሉ እንዲህ ብሎ ይጀምራል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብልስ አይደለም። በዚህ የሰሩባት አላተረፉም አልተጠቀሙባትምና የሚል ቃል ተመዝግቦ እናገኛለን። መንፈስ ቅዱስ የራቀውን አቅርቦ የረቀቀውን ገልጦ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። የትምህርቱ መሰረታዊ ዓላማ እኛ ዛሬ በሕይወተ ሥጋ በምድር ላይ የምንገኝ ክርስቲያኖች፣ በዚህ ዘመን ያለን አማኞች የቀደመ ነገር እንዳለን፣ የቀደመ ታሪክ እንዳለን፣ የበረቱ የጸኑ እግዚአብሔር የተገለጠባቸው እግዚአብሔር የታየባቸው ከፀጉራችን በላይ የበዙ ቅዱስ ጳውሎስ እንዲያውም ሲገልጣቸው እንደ ደመና በዙሪያችን የከበቡ ብዙ የእግዚአብሔር ባለሟሎች አሉ እንዳለ የእነዚያን እንድናስብ የእግዚአብሔርን ቃል የተናገሯችሁን ብሎ ነው የሚጀምር። የእግዚአብሔርን ቃል የተናገሯችሁን፣ በትንቢት የእግዚአብሔርን ቃል ያስተላለፉላችሁን፣ በስብከት የእግዚአብሔርን ቃል የነገሯችሁን፣ በጽሑፎቻቸው የእግዚአብሔርን ቃል እውነተኛውን ከእግዚአብሔር ከመንፈስ ቅዱስ ተገልጦላቸው በቃልና በተግባር ያስተማሯችሁን እነዚያን ዋኖቻችሁን አስቡ ይልና የኑሯቸውን ፍሬ እየተመለከታችሁ በእምነት ደግሞ ምሰሏቸው ይላል። ምዕመናን ዛሬ እዚህ ስፍራ ላይ የተሰበሰብነው አንድ ታላቅ የቤተ ክርስቲያን አባት ሊቁ ሰማዕቱ ቅዱስ ጊዮርጊስ፣ ብዙዎቻችን የዚህን ሰማዕት ስም ጠርተን ተጠቅመንበታል። በምልጃው በጸሎቱ ተደግፈናል። ሰማዕቱ ቅዱስ ጊዮርጊስ ምን አድርጎ ነው ዛሬ መታሰቢያ በቤተ ክርስቲያኒቱ ውስጥ ያገኘው ስንል በሕይወተ ሥጋ ቅዱሳን ሲኖሩ በዚህ ዓለም ላይ ያተረፉት ጉዳይ ቁሳዊ የሆነ ሥጋዊ ደማዊ የሆነ ጥቅም የላቸው። በዚህ ዓለም ላይ ይልቁንስ ሲኖሩ በመከራ ነው የኖሩት። በምንድን ነው የኖሩት ወገኖቼ? በመከራ ነው የኖሩት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ሲናገር ምን አለ? በዓለም ሳላችሁ መከራ አለባችሁ ይላል። ይቺ ዓለም ለሚያት ሲሆንልን ሰው ትንሹ ነገሩ እፍኝ ቆሎው ላይ እግዚአብሔርን ማመስገን ካልቻለ እመኑኝ ጮማው ላይ ያጉረመርማል። ቀዝቃዛ ውሃ ላይ ማመስገን ካልቻለ ወይንም ቢቀርብለት ፊቱ አይፈታም። እስራኤላውያን የሆኑት እንደዚያ ነው። እንዴት እንደወጡ ዛሬ አልተርክላችሁም። ሁላችሁም በልባችሁ ቀፍ ስለያዛችሁት እንዴት ባለው ሁኔታ ውስጥ እንደኖሩ እግዚአብሔር ግን በተዘረጋች ክንድ በበረታች እጅ አድርጎ ከላይ ከሰማይ መልአኩን ልኮላቸው በምድርም ደግሞ ሙሴን ከፊት እያስቀደመ ይሄንን ሕዝብ መርቷል። ታዲያ ብዙሃኑ እግዚአብሔርን ባሳዘኑበት ጣዖትን ባመለኩበት ሁኔታ ውስጥ ሆነው ሲኖሩ ከነዚህ መካከል ደግሞ እግዚአብሔር የራሱን ምርጦች ወደፊት አምጥቷል። እግዚአብሔር የታየባቸው የእግዚአብሔር መልክ የታየባቸው እግዚአብሔር የተገለጠባቸው ሰዎች ደግሞ በዚያ ዘመን ታይቷል ወገኖች። ስለዚህ የቀደሙትን ታሪክ በተለይ ዕብራውያን ምዕራፍ 11ንና 12ን ስንመለከት ቅዱስ ጳውሎስ የሚያመለክተን እጅግ በሚገርም ሁኔታ ከሙሴ ጀምሮ ደጋጎችን ያነሳቸዋል። በቅዱስ መጽሐፍ በተለይ በዚች ኦርቶዶክሳዊት ቤተክርስቲያናችን ብርቶችን ማንሳት፣ በጎ የሰሩትን ማንሳት፣ እግዚአብሔር በዘመናቸው ሥራ የሰራባቸው ማንሳት፣ አዎ ምሁረ ኦሪት ከሆነው ከቅዱስ ጳውሎስ መማር ያስፈልጋል። ቅዱስ ጳውሎስ የአዲስ ኪዳን አገልጋይ ነው። ቅዱስ ጳውሎስ በደማስቆ በረሃ እግዚአብሔር ከሌላ መስክ ነው የመለሰው። ሁላችንንም ካልባሌ ስፍራ ይመልሰን መድኃኔዓለም። በደማስቆ በረሃ የተመለሰ ነው። አሳዳጅ ነበረ፣ ገዳይ ነበረ። ከመንግስት ሌሎችን ያመኑትን ክርስቲያኖችን በዚያ ዘመን ከነበሩት በስልጣን ላይ ካሉት ሰዎች የጽሕፈት ደብዳቤ የፈቃድ ደብዳቤ ይዞ የሚያሳድድ ሰው ነበር። መቼስ እግዚአብሔር ሲመልስ እኮ ግሩም አድርጎ ነው የሚመልሰው። መቼም እግዚአብሔር ሲነካችሁ የሚያሳድዳቸው ክርስቲያኖች ናቸው። እዛ ግብረ ሐዋርያት ምዕራፍ 9 ላይ እንደምናነበው ሳውል ሳውል ለምን ታሳድደኛለህ ሲባል ሳውል ቆም አለ። ቀድሞ የማስተዋል አይኑ የታወረበት፣ በኋላ ግን ከኃይሉ ግርማ ሞገስ የተነሳ ከመለኮቱ ነጸብራቅ የተነሳ አይነ ስጋው ተመታበት። ሳውልም ቆም አለና ማሳድድህ አንተ ማነህ እንደምትናገረኝ ሲል የኔዎችን ነው የምታሳድደው፣ እነርሱን ማሳደድ እኔን ማሳደድ ነው። እኔ አሁን የማናግርህ ኢየሱስ ክርስቶስ ነኝ አለ። ልብ በሉ። በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ቀዝቃዛ ውሃ በጻድቃን ስም የሚያጠጣ ቢኖር በነቢይም ስም እንግዳን የሚቀበል እነሆ ጥሬ የሚያቀርብ ቀዝቃዛ ውሃ የሚያጠጣ ቢኖር ዋጋው ምን አይልበትም፣ አይጠፋበትም። የሚገርም ነው። እነሱ በለፉት በእነሱ ድካመኛ መግባት የእግዚአብሔርን ባለሟሎች በማሰብ የሚመጣ በረከት እነርሱን ብትቀበሏቸው አለ እኔን ተቀበለ። እናንተን የተቀበለ እኔን ተቀበለ። በዚህ ዘመን አንዳንድ ስብከት መሳይ ንግግሮችን እንሰማለን። አንዳንዶች ጌታን ተቀበሉ ብሎ አፍ ሞልተው ሲናገሩ እንሰማለን። ምናልባትም እንደወረደ ስንወስደው ጌታን መቀበል በራሱ ኃጢአትና ችግር ኖሮበት አይደለም። ታይም ፕሌስ ኮንዲሽን የሚባል ነገር ግን ወሳኝነት አለው። እኛ ጌታን እንዴት ተቀበልነው? መቼ ተቀበልነው? የተቀበሉቱ መገለጫቸው ምንድነው ከተባለ ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይልና ለተቀበሉት ግን የእግዚአብሔር ልጆች ይሆኑ ዘንድ ጸጋን ሰጣቸው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። በሉ እስኪ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። መቼ ነው የእግዚአብሔር ልጆች የሆነው ካላችሁኝ፣ ሀብተ ውልድናን ስመ ክርስትናን ያገኘለት በአብ በወልድ በመንፈስ ቅዱስ ስም የተጠመቅን ዕለት እኛ
ከስጋ ዘር ወደማይሞተው ዘርነት አድገናል። ከምድራዊነት ወደ መንፈሳዊነት፣ ከዓለማዊነት ወደ መንፈሳዊነት፣ ከስጋዊነት ወደ መንፈሳዊነት ያደግንበት፣ አዎ ዳግም ልደት ያገኘንበት፣ የእግዚአብሔርን መንግስት ያየንበት ዳግም ነው የተወለድነው በጥምቀት። የዚያኔ እኔና እናንተ ጌታን ተቀብለነዋል። ሥላሴ አምላካችን ብለናል። በእግዚአብሔር እናምናለን። አዎ ሰለስቱ ምዕትም በጸሎታቸው በትምህርታቸው ስለ አብ ስለ ወልድ ስለ መንፈስ ቅዱስ አረጋግጦልናል፣ በምን ልክ እንዳመናቸው ማለት። ስለዚህ እስራኤላውያን ዕብራውያኑ በዚያ በ13ኛ ምዕራፍ ላይ ቅዱስ ጳውሎስ ከመድረሱ በፊት 11 እና 12 ላይ ስለቀደሙት ስለነዚህ የእግዚአብሔር ባለሟሎች ስለተባሉ ስለ እግዚአብሔር አይኖች ስለተባሉ አዎ እግዚአብሔር ድንቅ ተአምራትን ስላደረገባቸው ሲያነሳ በተለይ ዕብራውያን 11 ቁጥር 23 ጀምሮ ሲመለከት እንዲህ ያለ ቅዱስ ጳውሎስ ሙሴ ያለ የፈርዖን የልጅ ልጅ መባልን በእምነት ናቀ ይላል። ወገኖቼ ክርስቲያን አይንቅም። መናቅ ግን ካለበት በእምነት መነጽር ነገሮችን ማየት አለበት። በእምነት መነጽር ነገሮችን ሲመለከት በዚህ ጉዳይ እግዚአብሔር ይከብራል ወይስ አይከብርም፣ እግዚአብሔር አለበት ወይስ የለበትም ብሎ ነው ሚዛን መመዘን ያለበት። የምናከብረው በእግዚአብሔር በጎ ፈቃድ ውስጥ ሆነን ነው የምናከብረው። ዲያብሎስን የናቅነው ከእግዚአብሔር ፈቃድና ሐሳብ ውጪ ስለሆነ እኛ ብናከብረውም ስለማይከብር ነው ማናከብረው። ስለዚህ ሙሴ በእምነት የፈርዖን ልጅ መባልን ናቀ ይላል። ያቺን ምስኪን እናቱ፣ አንዳንድ ኢትዮጵያውያን እናቶች ያቺን እናት ይመስሉኛል። እናቶቻችን ስርዓትንም ጭምር ነው የሚያጠቡን። ጡቶቻቸውን ብቻ አይደለም ቃል እግዚአብሔርን ይመግቡናል። ዝማሬ በጆሮአችን እሽሩሩ ብለው ሕፃናትን እያባበል ወደ እንቅልፍ ሲወስዷቸው በእናት እቅፍ ውስጥ ያለ ሕፃን ፊቱ አይጨፈግግም፣ ተኝቶ ፍክት ይላል። ከናፍሮቹ ተላቀው ይስቃል። ቅዱሳን መላእክት ያጫውቱታል። እናቶቻችን ልጆቻቸውን ሲያሳድጉ ፍቅርንም እየጋቷቸው ነው፣ ደስታን እያሳዩቸው ነው፣ አሜን እያሉ አፋቸውን ያስፈቷቸዋል። አሁን ግን ነገሮች ተበላሽተዋል። የሙሴ እናት ግን በቤተ መንግስት አሳዳጊ ተብላ ነው የተጠራችው። መቼም እግዚአብሔር ድንቅ ነው ሲያሳድግ። እናንተ በጠላት ደጅ ያሳድጋቸው ያሳድጋል አያሳድግም? እግዚአብሔር የሚገርም ነው። ጠላት የሚገላችሁ እየተንከባከባችሁ እንዲያሳድጋችሁ ነው የሚያደርጋችሁ። ሙሴ ሲወለድ እኮ እናቲቱ በጭስ እየተጨናበሰች በመከራ በውስጥ ነው የነበረችው። 3 ወር ከሰወረችው በኋላ በንጉሱ ዘንድ ተሰማ አንድ እስራኤላዊ ወንድ ሕፃን ልጅ እንደተወለደ። እሱን ሕፃን ልጅ ግን ወታደሮቹን ልኮ በፊቱ አሳንቆ ሊገለው ሲል ይህንን ሰምታ በማሰሻዋ ጠቅልላ ያኖረችውን ልጇ በባህር ላይ ጥላለች። ባህርን የዘረጋ ጌታ አምላክ ሆይ ልጄ አይኔ እያየ አይሙትብኝ ብላ በባህር ስትሸኝ እግዚአብሔር በድንቅ ጥበቡ ከሰው ጥበብ ይልቅ የእግዚአብሔር ጥበብ ይረቃልና ተርሙት የተባለች የንጉሱ ልጅ በባህር ዳርቻ ስትዝናና ሻወር ከወንዝ ልትወስድ ልትል ብላ ሄዳ በሳጥን የሚሄደው ከነጋዴ የወደቀ ሳጥን መስሏት ዋናተኞችን ግቡና አምጧለች። ሲመጣ ከብረቱ የበለጠ ከወርቅም የበለጠ ወርቅ ነው። እሱም የሰው ልጅ ነው። እንኳን ደስ ያላችሁ። ከወርቅ የበለጠ ወርቅ የሰው ልጅ ነው። ከወርቅ የበለጠ ወርቅ ማን ነው? በማርያም ከፍ አድርጉልኝ። የሰው ልጅ ነው። የሰው ልጅ ማርያምን ነው የምላችሁ። የሰው ልጅ ከወርቅ ይሻላል፣ ከወርቅ ይበልጣል የሰው ልጅ። ይሄ ሕፃን ልጅ በዚያ ውስጥ ወደቀ። ስታይ ደነገጠች፣ ተደሰተች። ምክንያቱስ ልጄ ልትለው ሆነ፣ አገኘሁት ልትል ሆነ። ከባህር አግኝቻለሁ ስትል ስሙን ሙሴ ያለችው በጣም በጥበብና በማስተዋል በርቀት ላይ ሆና እህተ ሙሴ ማርያም ትከታተል ስለነበረ ጉዳዩን ቀረባለች። ወደ ቤተ መንግስት ወሰዱት። ያ በማሰሻ የተጠቀለለው ያ በጭስ መከራውን ሲያይ የነበረ ለ3 ወራት ያ በባህር ላይ እንዲጠፋ የተጣለውን እቅፍ አርጋው
በዚያ ወሰደችውና ጡት ቢያቀርቡለት እምቢ አለ። ሕፃኑ ሙሴ በእምነት እምቢ አለ። ሕፃን ነው፣ ምንም አያውቅም፣ ገና 3 ወሩ ነው። አልጠባ አለ። የሌሎችን እናት ጠረን አያውቅም ሙሴ። ባካችሁ የማናውቀውን ጠረን አናሽትት፣ ባካችሁ ከማያምረን ስፍራ አንገኝ፣ ባካችሁ የማናውቀውን ድምፅ አቤት አንበለው። በጎቼ ድምፄን ይሰሙታል፣ እኔም ደግሞ በስማቸው ምን እላቸዋለሁ አለ፣ እጠራቸዋለሁ። ይህችን ቤተክርስቲያን አይታችኋታል። በዚህ በቀበሌና በሌላ በምድራዊ መዛግብት ላይ ያልተጻፈ በሰማይ ግን የታተመውን ስም እያነሳች ትጠራለች። እሱም ስመ ክርስትና ይባላል። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መጽሐፍ ምን ይላል? ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችሁ ነው የሚለው። በሰማይ መዝገብ ያለ ስም አለ። በወርቀ ደሙ የደመቀ ስም አለ። በአዳም ምክንያት ደብዝዞ የነበረ ዳግማዊ አዳም ክርስቶስ ግን ያደመቀልን ዳግም ላይ ደበዝዝ ስማችን በዚያ ስፍራ ላይ አለ። ስማችን እንድንመስለው አምላካችን እግዚአብሔር ሁላችንን ይርዳ። ሙሴ አልጠባ አለ። ከሌሎች እናቶች ጡት አልጠጋቸው አለ። እህተ ሙሴ ቀረባለችና አንዲት እስራኤላዊት አለች እኮ ልጅ በማሳደግ የተካነች አለች። ከዛ አምጧት ተባለ። ታጅባ ጥምጣ ተባለ። ያቺ ምስኪን እናቶቻችን መልካቸው ወዛቸውን ቢያጡ ያ የተዋበ መልካችን የነሱ መልክ ነው እኛ ላይ የተቀመጠው። ስለኛ ነው ዋጋ የከፈሉት። ያንም በቆቅላ ያን የሚያምር ሕፃን ልጅ እስራኤላዊቱ እናቱ በሰው ቤት መከራታ የነበረ ሙሴ ለእናቱን በረከቶን እናቱን ከጭስ ቤት አወጣት። ወጣቶች ዛሬ ለእናቶቻችን በረከት ነን ወይ? ለሀገራችን በረከት ነን ወይ? ለቤተ ክርስቲያናችንስ በረከት ነው ወይስ እርግማን ነን? ለምድሪቱ ሸክም ነን ወይስ በረከት ነን የሚለውን ነገር እንድናሰላስል ያስፈልጋል። እና የሙሴ እናት መጣች። ገና እናቲቱ ስትመጣ መተርጉማኑ ሲናገሩ የሙሴ ፊት እንደ ፀሐይ አበራ ይላል። እናቱን አግኝቷል። እናታችን ቤተ ክርስቲያን ሆይ አግኝተንሻል፣ ስለዚህ ገጻችን እንደ ፀሐይ በራ ስትሉ ቤተ ክርስቲያንን እስኪ አመስግኗት። ግድ የላችሁ። ዓለም ያቀረበችልን ብዙ አማራጭ ብዙ ግብዣዎች አሉ። ምንም በቃ ገጻችን አላፈካው። የጎንዮሹ ይበዛል። የምድር ጉዳይ ኦቨርዶዝ የሌለበት በጎ ነገር ቢኖር ከዚህ ስፍራ ይገኛል። ከዚያ በኋላ ሙሴን በጥበብ ስታሳድገው በፈርዖን ቤት በቤተ መንግስት ሲያድግ ሙሴ 40 ዓመት ሞላው። ከዕለታት በአንደኛው ቀን ወደ መስክ ሲወጣ እስራኤላዊው በግብፃዊው ሲመታና ደግሞ ሲገደል አየ። ሙሴም በጣም ምርር አለውና ግብፃዊውን መቶት አሸዋ ውስጥ ቀበረ። በማግስቱ ደግሞ ሲወጣ አሁንም እስራኤላውያኑ ወንድማማቾቹ ሲጣሉ አየና ጠጋ ሲል ትናንትና እንደገደልከኛንም ልገለን ነው እንዴ ያሉት ይላል። አንዳንዴ አያድርስ ነው። ከውስጥም ፍርሃት ከውጭም ፍርሃት አለብኝ የሚለው ቅዱስ ጳውሎስ ይህንን ነው። ሊያግዘን የመጣው ነገር አይሆንልንም። እርስ በራሳችን መልሰን መላልሰን ስንሰጣጣያችሁ ሙሴ ይህን ጊዜ ደነገጠ። ለካስ ተሰምቶብኛል ታይቶብኛል አለና የፈርዖን የልጅ መባልን በእምነት ናቀና ብድራቱን ትኩር ብሎ ተመለከተ ይላል የዕብራውያን ጻፊ። ብድራቱን ትኩር ብሎ እግዚአብሔር የሰራለትን እግዚአብሔር ያደረገለትን በምን መልኩና እንዴት ባለ መንገድ እግዚአብሔር እንዳስመለጠው ስለገባው ትኩር ብሎ ተመለከተ። ከወገኖቹ ጋር መሰደድን መረጠ ይላል። እንዲህ እያለ እነዚያ ነገሥታትንና ዓለምን በእምነት ድል አደረጉ ይላል። ድል መነሳትን ሳይሆን ድል መንሳትን መንፈስ ቅዱስ ሁላችንንም ያቀዳጀን። ሙሴ ተነስቶ ብርር ብሎ ወጣ። ለዚህን ህዝብ ነው እንግዲህ እስራኤላውያንን ከበግረኝነቱ ኢትዮጵያዊቱን አግብቶ የበግረኛ ሆኖ ሳለ ሙሴን ተነሳና ወደ ፈርዖን ፊት ሂድ አለው። እግዚአብሔር ከ40 ዓመት በኋላ ደግሞ አሁንም በንጉሱ ፊት ሊያቆመ ሆነ። አረ እሱ ያስፈራል፣ አንደበቴ ኮልታፋ ነው ሲል የላከኝ ማን ነው ልበል? ያለ የሚኖር ላከኝ። አያችሁ አባቶቻችን ያለና የነበረ ሕያው የሆነ አምላክ እግዚአብሔር እንደላካቸው እንዲመሰክሩ ተነግሯቸው። አረ አንደበት የለኝም ይላል፣ አንደበት ሆናለሁ። የለኝም የምትሉ እግዚአብሔር አለኝ ማለትን ልመዱ። ግድ የለም በቃ ብዙ የለኝም የምንለው ነገር አለን። አቅም የለንም፣ አዎ። ጉልበት የለንም፣ አዎ። ዘመድ የለንም፣ አዎ። ብዙ የምንላቸው ነገር የለንም፣ አዎ።
ሁሉ የለንም። ከሁሉ በላይ ግን ሁሉን የሚጠቀልል ማን አለ? ክብር ይሁንለት፣ ምስጋና ይድረስ። ከዚህ በኋላ ነው እስራኤልን ሊመራ ይህን ሕዝብ ይዞ ሲሄድ ሙሴ በምድረ በዳ ከእግዚአብሔር ጋር እየተነጋገረ ናባው ተራራ ላይ ሙሴ አረፈ። ዲያብሎስ ክፉ ነው፣ ሕዝቡን ከእግዚአብሔር ነጥሎ እዚያ መቃብር አስመልቆ ሊያስቀር ሲል ቅዱስ ሚካኤል መሃል ላይ ገባ ይላል። ሐዋርያው ይሁዳ ይህንን ክፍል ሲጽፍልን እንዲህ አለ። ስለ ሙሴ ሥጋ እነሆ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጽ አለው እንጂ የስድብን ቃል ይናገረው ዘንድ አልደፈረም ይላል። ደፋሮች ነን አይደል? እኔና እናንተ ዛሬ የስድብን ቃል በእውነት ቲክቶኩን ለዚህ በረከት ይዋል፣ ለእንደዚህ አይነት አገልግሎት ይዋል፣ ለክብር ይዋል፣ ለምስጋና ይዋል፣ ትውልድ እንዲሰራ ይደረግ። አሁን እዚህ ስፍራ ላይ የተቀመጡ ካሜራማኖች ይህንን የሚቀርጹ በሌላም ስፍራ ያሉ ትውልድ የሚሰራበት ምክር የሚተላለፍበት የእግዚአብሔር ክብር የሚገንበት እንዲሆን ቅዱስ ሚካኤል እግዚአብሔር ይገስጽ አለው ይላል። ማን ይገስጽ አለ? ቅዱስ ሚካኤል እግዚአብሔር ይገስጽ አለ። በጣም ቢከፋችሁ እግዚአብሔር ይገስጽ ከማለት ውጪ የስድብን ቃል አትናገሩ ተብለናል። ወገኖቼ እነዚህ ባለሟሎች ስለነ ባርቅ፣ ስለነ ጌዲዮን፣ ስለነ ዮፍታይ፣ ስለ አብርሃም፣ ስለ ዮሴፍ፣ ስለ ደጋጎቹ አካሄዳቸውን ከእግዚአብሔር ጋር ስላደረጉ ስለ የትኛው ልዘርዝር? ስለ ማንኛው ልናገር አለ ቅዱስ ጳውሎስ። እነዚህ ሁሉ አለ ቁሳዊ ዓለምን በእምነት ድል ነሱ አለ። በእምነት ድል ነሱ። ለዚህ ነው የእግዚአብሔር ልጅ መሆን ድልን ያሰጣል ይልና ዓለምን የሚያሸንፈው ግን እምነታችን ነው ይላል ሐዋርያው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ዓለምን ድል የሚያደርገው እምነታችን ነው። ጉልበታችን ነው አልተባለም፣ ዕውቀታችን ነው አልተባለም፣ ቁሳችን ነው አልተባለም። ዓለምን እስከነ ክፋቷ እስከነ ግሳንግሷ ድል አድርገናት ባህር ላይ በሞገስ እንደሚራመድ ሰው የሚያራምደን እምነታችን ነው። እምነታችን ደግሞ እንደ አባቶቻችን እንዲሆን የአባቶቻችን የኑሯቸውን ፍሬ ተመልከቱ ነው። አሁን ወደ ነገር የተመለስኩኝ የኑሯቸውን ፍሬ ምን በሉ ነው ርዕሳችን። አረ በማርያም ተመልከቱ። የምናቸውን ፍሬ? ኑሯቸው ፍሬ አለ። ኑሯቸው ፍሬ አላቸው። ምን አይነት ፍሬ ነው? መልካም ፍሬ አለው። መልካም የሆነ ፍሬ አለ። መልካሙ ማን ነው? እግዚአብሔር ነው። መልካሙ እግዚአብሔር የቅዱሳን ፍሬ እኮ ነው እሱ። ቅዱሳን በሱ ላይ ተደግፈው በሱ ላይ ተጣብቆ ነው ፍሬ ያደረጉት። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምራችሁ ስትመለከቱ መድኃኔ ዓለም ኢየሱስ ክርስቶስ እንዲህ ብሎ ተናገረ። እኔ የወይን ግንድ ነኝ አለ፣ እናንተ ደግሞ ቅርንጫፎቼ ናችሁ። ከወይኑ ግንድ ጥፍጥና በጎ መዓዛን እያገኙ ከክርስቶስ ልክ እንደ ክርስቶስ እየሆኑ አዎ እሱ ፀሐይ ነው፣ እነርሱም እንደ ፀሐይ ይበራሉ ተብሎ ተነገረ። ሰማዕታት ምስክሮች ናቸው፣ የእውነት ምስክር የደም ዋጋ ከፍለው። ሶርያዊው ሊቅ ቅዱስ ኤፍሬምም ለዚህ ነው በውዳሴ ማርያም ትምህርቱ ላይ ሲገልጥ እንዲህ አለ። ሰማዕታት የዚችን ዓለም ጣዕሟን ናቁ አለ። ዓለም የብዛም ይነስም የራሷ የሆነ ጣዕም አላት። ከሰማያዊ ዓለም ጋር የማይወዳደር የራሷ ጣዕም፣ ኃጢአት ለሚስማማቸው በጣም የምትጣፍጥ ናት ዓለም። እነርሱ ግን ጣዕሟን ናቁ። ስለ እግዚአብሔር ደማቸው ፈሰሰ አለ እናንተ። ስለ እግዚአብሔር መንግሥትም መራራ ሞትን ታገሱ ይላል። ወገኖቼ መራራ ሞትን አይደለም እኔና እናንተ መራራ ስድብን፣ መራራ አየርን እንታገሳለን? መራራ ነገር እንታገሳለን ወይ? ክፉ ነገርን ታግሰን እናልፋለን ወይ? ግዴላችሁም ሲያልፍ ነው ጥሩ የሚሆነው። ስለዚህ መልካም ነው ፍሬያቸው። አባቶቻችን የአባቶቻችን የእምነታቸው ፍሬ የአገልግሎታቸው ፍሬ መልካም ነው፣ ምድሪቱን ያለመለመ ነው። ጌታችን አምላካችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 15 እና 16 ላይ እንዲህ ይላል።
ከብዙ ሐሳውያን ነቢያት የበግ ለምድ ለብሶ ከሚመጡባችሁ ከሐሳውያን ነቢያት ተጠበቁ፣ ተጠንቀቁ ካለ በኋላ እንዲህ አለ፣ ከስራቸው ታውቃቸዋላችሁ አለ። ከስራቸው ፍሬ ታውቃቸዋላችሁ እነርሱን ይልና ከእሾህ ወይን ከኩርንችትስ በለስ ይለቀማልን? መልካም ፍሬ የማያደርግ ዛፍ ይቆረጣል፣ ወደ እሳት ይጣላል። መልካሙ ዛፍ ግን መልካም ፍሬን ያደርጋል አለ። መልካም ፍሬን ያደረጉ አባቶቻችን መልካም ፍሬያቸው ተገልጦላቸዋል፣ ለምድር በረከት ሆነዋል። ምሳሌ ሰሎሞን ምዕራፍ 10 ቁጥር 6 ላይ በረከት በጻድቅ ራስ ላይ ነው ብሎ እንደተናገረ ወገኖቼ ቅዱሳንን የተቀበልናቸው አንዳንዶች እንደሚሉን አይደለም። እንደ ክርስቶስ ኢየሱስ አምላኮቻችን ናቸው አላልንም። እንዲህ ያለ አስተምህሮ ቤተ ክርስቲያን የላትም። ክርስቶስ ኢየሱስን ግን ያየንባቸው መስታወታችን ናቸው። መስታወት ሆኖ እግዚአብሔርን አይተንባቸዋል። ማንን አይተንባቸዋል? ለዚህ ነው ዳዊት መንክር እግዚአብሔር በላዕለ ቅዱሳኒሁ ይላል። እግዚአብሔር በቅዱሳኑ ላይ ድንቅ ነው፣ በሰማዕታቱ ላይ ድንቅ ነው። በቅዱስ ጊዮርጊስ ላይ እግዚአብሔር ድንቅ ነው አይደለም? አረ በማርያም ድንቅ ነው አይደለም? አረ ምድር ትስማ፣ ምስጋና ለእግዚአብሔር። እግዚአብሔር በመስቀሉ ላይ ድንቅ ነው፣ በበቃሉ ላይ ድንቅ ነው፣ በታቦቱ ላይ ድንቅ ነው። በእናቱ በወላዲት አምላክ በድንግል ማርያም በቅድስተ ቅዱሳን ላይ እግዚአብሔር ድንቅ ስራን ሰርቷል። ዳዊት ይህንን ሲናገር ምን አለ? እግዚአብሔርን እንዲህ በሉት፣ ስራህ ድንቅ ነው በሉት ነው። አሜን። እግዚአብሔር በቅዱሳኑ ላይ ምንድን ነው? ድንቅ ነው። ይኸውላችሁ እነሱ ስታሳድድ አለው ሳኦልን እኔን ታሳድደኛለህ፣ ሐዋርያቱን ደግሞ እናንተን የተቀበለ እኔን ተቀበለ፣ ዋጋው አይጠፋበትም። ስለዚህ ክርስቶስን የተቀበልነው ቅዱስ ጴጥሮስ በዚያ በፊልጶስ ቂሳሪያ ሰፈር ውስጥ በጠየቃቸው ጊዜ እናንተ ማን ትሉኛላችሁ አለ። የሕያው እግዚአብሔር ልጅ ነህ ብሎ መልሷል። የሕያው እግዚአብሔር ልጅ ነህ ብሎ ሐዋርያው የመለሰው የነቢያቱ ትንቢት ነው፣ የሐዋርያቱ ስብከት ነው፣ የሊቃውንቱ ትርጓሜና መጽሐፍ ነው። በዚህ ቤዝመንት ላይ ቤተ ክርስቲያን ተሰርታለች፣ የሲኦል ደጆች አያናውጿትም ተብሏል። ስለዚህ አባቶቻችን ፍሬያቸው መልካም ነው፣ ፍሬያቸው ፍቅር ነው፣ ፍሬያቸው ሰላም ነው፣ ፍሬያቸው ትሕትና ነው፣ ፍሬያቸው እምነት ነው፣ ፍሬያቸው በጎነት ነው፣ ፍሬያቸው ቸርነት ነው። ፍሬያቸው እንኳን ወንድማቸውን ጠላታቸውን መውደድ ነው። ፍሬያቸው ራሳቸውን መግዛታቸው ነው። ፍሬያቸው እግዚአብሔርን መምሰላቸው ነው። ሰው ሄዶ ሄዶ ማንን ሊመስል ነው? አረ ንገሩ፣ ማንን ሊመስል ነው? ስንፈጠር እንመስለዋልና በመሃል ቤንድ አደረግን። መልካችንን ስናጣ መልካችን ይመልስ ዘንድ የእግዚአብሔር ልጅ ክርስቶስ ኢየሱስ የባሪያን መልክ ይዞ አለ በአባቱ ዘንድ ያለውን ክብረ መለኮቱን እንደ መነጠቅ ሳይቆጥር ከኛ ዘንድ መጣ። ጉልበት ያለው ሁሉ ኢየሱስ ለሚባለው ስም ይንበርከክ ተብሎ ተጽፎለታል። ወገኖቼ በዋጋ ነው የተገዛ ነው መልኩን እንድንመስል። አባቶቻችን የክርስቶስ መልክ ታይቶባቸዋል። በተለይ ሰማዕታቱ ክርስቶስ በደም ተጠምቆ መስቀል ላይ እንደተገኘ ቅዱስ ጊዮርጊስ በመንኮራኩር መፈጨት ነው ተፈጨ። እናንተ ምን ተፈጭቶ የተነሳውን ታውቃላችሁ? ተበትኖ የተሰበሰበው ማንን ታውቃላችሁ? በዓለም ታሪክ የለም። ሰማዕቱ ቅዱስ ጊዮርጊስ ደጋግሞ ሞተ። አምላኩ ኢየሱስ ክርስቶስ ደጋግሞ አስነሳው። እኔና እናንተ ደጋግመን በኃጢአት ወድቀናል። የእንደገና አምላክ ደጋግሞ ያስነሳን፣ ለጽድቅ ያስነሳን። በእውነት ለዚህ ነው እነርሱ መጻሕፍቶቻችን ናቸው። እንደዚህ አትሮኖስ ተዘርግቶ መጽሐፍ እንደሚነበብ ሰማዕታት እግዚአብሔርን ማያ መስታወት ሆነዋል፣ መጻሕፍት ሆነዋል። ስለዚህ ተመልከቱ ተባለ። ተመልከቱ ማለት እንደው ፍጥጥ ማለት አይደለም። አስቧቸው። አንደኛ መታሰቢያ አድርጉና ተባረኩባቸው። ሁለተኛ መከራ ሲገጥማችሁ በእምነት ድል ያደረጉትን እነሱን ተከተሏቸው። እነርሱን ምሳሌ አድርጋቸው፣ እነርሱን አርአያ አድርጋቸው። የገጠማችሁን ፈተና ይለፉ ይላል። እዛ ዕብራውያን ምዕራፍ 12 ላይ የእምነታችሁን ራስ ክርስቶስን ተመልከቱ ካለ በኋላ ቅዱስ ጳውሎስ
የእምነታችሁ ራስ ክርስቶስን ተመልከቱ ካለ በኋላ በፊታችሁ ያለውን ሩጫ በትዕግስት ሩጡ፣ በነፍሳችሁ ዝላችሁ እንዳትደክሙ ይልና በእምነት የጸኑትን አስቡ። ከነሱ መካከል ሰማዕቱ ቅዱስ ጊዮርጊስ ቀዳሚው ነው። እሱን ተከትለን እንድንሄድ አምላካችን እግዚአብሔር ይርዳ። የኑሯቸውን ፍሬ ተመልከቱ። ለዚህ ነው እዚያ ትንቢተ ኢሳይያስ ምዕራፍ 52 ላይ ከቁጥር 1 ላይ እናንተ እግዚአብሔርን የምትሹ ጽድቅን የምትፈልጉ ይልና ስሙኝ አለ። አብርሃም ብቻውን በሆነበት ወራት እግዚአብሔር ጠራው። እግዚአብሔር ምን አደረገው? ብቻውን የሆነውን ሰው የሚጠራው ማን ነው? አንዳንዴ ብቻችሁን ስትሆኑ ጠሪ ላታገኙ ትችላላችሁ። ጤና አጣችሁ ብቻችሁን ስትሆኑ፣ ሰው አጣችሁ ብቻችሁን ስትሆኑ፣ ምንም አጣችሁ ጉም እንደ መዝገን ሲሆንባችሁ ተስፋችሁ የገዛ ዘመድ ወዳጃችሁ ላይጠራችሁ ይችላል። እግዚአብሔር ግን ይጠራል። እናንተ ሰሚ ጆሮ ካለ እግዚአብሔር ይጠራል። አብርሃም ሲጠራ የተጻፈ ሕግ በሌለበት ዘመን ሕገ ኦሪት አልታየች፣ ሕገ ወንጌል አልታሰበች። በሕገ ልቡና ብቻ እግዚአብሔር አንድ አፍታ ጠራ። አብርሃምም ሰማው ይላል። አብርሃም ምን አደረገ? እንስማውና እግዚአብሔር ጸሎታችን እንዲሰማ እግዚአብሔርን እንስማ ወገኖች። አብርሃም ብቻውን በሆነበት ዘመን እግዚአብሔር ጠራው አለ። ቀጥሎስ ባረከው። ቀጥሎ አበዛው። አሁን ወንድና ሴት ዛሬ ትዳር ሲመሰርት ትዳራችሁ ትላለች ቤተ ክርስቲያን። የማንና የማን? አቤት ከፍ አድርጉ። ሁሌም ስለምትሰሙ እንኳን እኛ እዚህ የተገኘን እዚህም ያልተገኙ ሰዎች በዚህ በረከት ሁሌ ይባረካሉ። መሰረታዊ ችግር ግን አለ እናንተ። የአብርሃምና የሳራን ጋብቻ የባረከ ጋብቻችሁ ይባረክ ተብሎ ሲባል ማን ነው አብርሃምን የሆነ ከወንዱ? ማን ነው ሳራን የሆነ ከሴቱ ነው? ተመልከቱ። ወደ አባታችሁ ወደ አብርሃም፣ ወደ ወለደቻችሁ ወደ እናታችሁ ወደ ሳራ ተመልከቱ። የእነርሱን ሕይወት ተመልከቱ። የእነሱን ተጋድሎ ተመልከቱ ይላል። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 8 ላይ አይሁድ ጌታን ሲፈትኑት እኛ እኮ የአብርሃም ልጆች ነን አሉ። የለም በስጋ የአብርሃም ልጆች እንደሆናችሁ አውቃለሁ፣ በተግባር ግን የግብር አባታችሁ የዲያብሎስ ልጆች ናችሁ። ወገኖቼ አንዳንዶቻችን መስቀል በአንገታችን ነው፣ ስንታይ ኦርቶዶክሳውያን ነን። በገቢር ግን በጣም ከኦርቶዶክሳዊነት ሰገነትና ከኦርቶዶክሳዊነት ማማ ርቀን ነው ያለነው። የተናገርነውን እንድንኖር አምላካችን እግዚአብሔር ይርዳ። አባቶቻችን የተናገሩትን ኖረዋል። አብርሃምን ተመልከቱት። አብርሃም አንድ ቀን ነው እግዚአብሔርን የሰማው። እኔና እናንተ በሊቃውንት ስንት የከፍታ ጉባኤያት ላይ ተገኝተን ስንት የእግዚአብሔር ጉብኝት አድርጎልናል። በጉባኤ በሱባኤ ስንት ተጠግተን መልሰን ደግሞ ርቀን እናውቃለን ወገኖች። አብርሃም አንድ የሰማ ወጣ፣ በተፈጥሮ ተመራመረ። አዎ በኔቸሩ ተመራመረ። ሄደ ፀሐይ ጋር ደረሰና ፀሐይንም ቢያየት በጨለማ ልትሸፈን ሆነ። ከዚህ በኋላ ምን አለ? የፀሐይ አምላክ ሆይ እባክህን ተናገረኛል። የፀሐይ አምላክ ተናገረው። ምን ብሎ ተናገረው? ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ። ግን አብርሃም ልጅ ሳይወልድ እኮ እናንተ ወደ 100 ዓመት ተጠጋ። ድንኳኑን በመስቀለኛ መስመር ላይ ያስቀመጠ፣ የሚያልፈውን የሚያገድመውን ኖር ግባ እያለ ከየት ቀጠና ነህ ከየት ሀገር ነህ ከማን ዘር ነህ ሳይል እግር እያጠበ ኖር እያለ። ኢትዮጵያ እስከ ቅርብ ጊዜ እንደዚህ ነበረች። የጥንቱን በረከታችን መድኃኔዓለም ይመልስልን እንደነበረ ነገራችን። በእውነት መልካም እንግዳም የአብርሃም እንግዳ እንዲሆንልን እኛም አብርሃምና ሳራን ሆነን በረከት የምናገኝበትን ስራ እንድንሰራ እግዚአብሔር ይርዳል። እንግዶችን በመቀበል ውስጥ ክርስቶስን መቀበል ተገልጧልና ነው። አዎ ከዘኪዮስ አንነስ። ዘኪዮስ ሾላዋ ላይ ወጥቶ ሾላይቱ ቤተክርስቲያን ክርስቶስን የምናይባት ናት፣ እዚህ ስንመጣ ወደ ቤታችሁ ገባለሁ ብሏል። አዎ ተልከስክሶ ተሰብሮ ተወላግዶ ቤት ተን የመጣ ነው ጉዳይ አለ። ከዘኪዮስ ጋር ወደ ቤቱ የገባ መድኃኔዓለም ቀድሞ ልባችንን አግኝቶ ከዚያ ተከትሎ ቤታችንን ቀድሞ የተጣመመውን እንዲያቀናልን የእርሱ መልካም ፈቃድ ይሁንልን። እንዲህ ተበላሽቶብኝ ነበር እንድትሉ ለታሪክ ያርገን። በእውነት ስንመለስ የተስተካከለ እንድናይ ከቤታችን ስንመለስ የተስተካከለ እንዲገኝልን ግን እኛ ተስተካክለን ወደ ቤታችን እንመለስ። ተወላግደን መተናል፣ ምንም አይዋሽም። ተስተካክለን ግን እንመለስ። አንድ ታሪክ ልንገራችሁ። መቼስ መጽሐፍ ቅዱስ ባህር ነው። ወዲያ ወዲህ ብንል እዚህ እናውላቸዋለን እንጂ
በሰው ድካም ደግሞ ማድከም ይሆንብናል እንጂ መጽሐፍ ቅዱስ በጣም የሚገራርሙ ድንቅ ታሪኮችን አስቀምጧል። ሁለት ሰዎች ለጸሎት ወደ ቤተ መቅደስ ሄደዋል። አንዱ ፈሪሳዊ ነው፣ አንዱ ቀራጭ ነው። የፈሪሳዊውንማ ተውት፣ መውጫ መግቢያውን ያውቃል፣ እግዚአብሔር እንደ ጓደኛ ያናግራል። ቀራጩ ደግሞ አንድ ቀን ነው የመጣው። የፈሪሳዊውን ልተውና የቀራጩን ልንገራችሁ። ቀራጩ ታች ቆመ ይላል መጽሐፍ። ታች በር ላይ ቆመ። ሉቃስ ወንጌል ምዕራፍ 18 ላይ ጌታ በምሳሌ ያስተማረው የወንጌል ክፍል ነው። ታች ቆመና የሰማይን መስኮት ቀና ብሎ ሊያይ ከበደው ኃጢአቱ፣ አፈረና አቀረቀረ ይላል። በምታከብሩት ሰው መሃል ፊት ዋሽታችሁ ወይም ደግሞ ውለታ አጥፍታችሁ አንገታችሁን ስትደፉ አስባችሁታል? ለዚያውም በደካማ ሰው ፊት ነው እንደዛ የምንሆነው። ይሄ ሰው ግን በኃይለኛው በእግዚአብሔር ፊት ራሱን አዋረደ። ያዕቆብ ምዕራፍ 4 ቁጥር 10 ላይ በኃይለኛው በእግዚአብሔር ፊት ራሳችሁን አዋርዱ እርሱ ከፍ ያደርጋችኋል ተብሎ እንደተጻፈ አንገቱን አቀረቀረ። አካሉ ርቋል፣ መንፈሱ ቀርቧል። አሁን እኛ የተቸገርነው በአካል የቀረቡ በመንፈስ የራቁትን ሰዎች ነው። ባካችሁ ከቀረብን አይቀር መንፈሳችንም ወደ እርሱ ይቅረብ። አራሜን ነው የሚባለው። ሐሳባችንም ወደ እርሱ ይቅረብ። የራቅን እንቅረብ፣ የቀረብን ደግሞ እንቁረብ። ግዴል ርቀን የነበርን ከቀረብን የቀረብን ደግሞ መቁረብ ያስፈልጋል። እንደው ዝም ብለን መንገድ ዘግተን ብቻ ሕፃናትን እያንጫጫን መኖር የለብንም። ማረፊያችን መዳረሻችን እሱ ነው። ይሄ ሁሉ አገልግሎት ወደ እሱ ለመድረስ ነው ወገኖች፣ ወደ እርሱ ለመድረስ። የሚገርማችሁ ያ ቀራጭ እንዲህ አለ። የሚገርም ጸሎት ነው። መድኃኔዓለም በልባችን ውስጥ ይጨምርልን። ይሄ የሚገርም ጸሎት ጸለይ። ምን ብሎ እንደጸለይ ታውቃላችሁ? አቤቱ አለ እኔን ኃጢአተኛውን ማረኝ ብሎ አረፈ። ማረልኝ እንላለን እኔና እናንተ ሳንማር። እኛ እንማር እስኪ መጀመሪያ። ትዳሬ ማረልኝ፣ ስራዬ ማረልኝ፣ ሱቄን እንዴ ቁሳቁሴን አንበል መጀመሪያ። እኛ ምህረት እናገኝ። ምን ያኛው ግን ይከሳል። በሳምንት 2 ጾማለሁ አለ፣ አስራት በኩራት እከፍላለሁ አለ። እንደዚያ ቀራጭ ስላላደረከኝ አመሰግናለሁ። አድሎና መድሎ የእግዚአብሔር የባህሪ ገንዘብ ይመስል በዚህ ልክ ሲናገር ጌታ ኢየሱስ ምን አለ? እውነት እውነት እላችኋለሁ ከነዚህ ከሁለቱ ይሄኛው ቀራጭ ይልና ቀጥሎ ምን እንዳለ ታውቃላችሁ? ጻድቅ ሆኖ በሉ እስኪ በማርያም ግድ የላችሁም። ጻድቅ ሆኖ ወደ ቤቱ ተመለሰ። ምን ሆኖ? ጻድቅ ሆኖ ወደ ቤታችን ወደ ጎጆአችን ጸድቀን ደግሞ ወደ መንግሥተ ሰማይ ወደ እግዚአብሔር እንድንነጠቅ አምላካችን እግዚአብሔር ይርዳ። ቀራጩ አስተማሪ ሆነ፣ ጻድቁ ነው ወደ ቤቱ ተመለሰ ይላል። እውነተኛ ሆኖ ተመለሰ። የምሕረት ሰው በእርግማን የመጣ በበረከት ተመለሰ፣ በስድብ የመጣ በምስጋና ተመለሰ፣ በሐሰት የመጣ በእውነት ተመለሰ ነው። ተጣመን የመጣንን ተቃንተን እንድንመለስ አምላካችን እግዚአብሔር ይርዳል። ሰማዕታቱን የምንዘክራቸው ቅዱሳንን የምናከብራቸው አንድም በረከት አላቸው፣ አንድም ሕይወታቸው የጎላ ፊደል ስለሆነ እንማርባቸዋለን። የመጨረሻው የትምህርቱ ድምዳሜ በእምነት ምሰሏቸው የሚል። እነሱ እግዚአብሔርን አምነዋል፣ እኛም እግዚአብሔርን እናምነዋለን። እምነታቸው በእምነት የጸኑ ናቸው፣ በምግባር የቀኑ ናቸው። እምነታቸው የቀና ምግባራቸው የጸና ስለሆነ ምግባራቸው የቀና እምነታቸው የጸና ስለሆነ ኑሯቸውን ተመልክተን በእምነት እነርሱን ልንመስል ያስፈልጋል። ከዚያ በኋላ ሕያው የሆነ ትናንትና ዛሬ ለዘላለም ክርስቶስን እናገኘዋለን ማለት ነው። ስለዚህ ወገኖቼ የሰማዕታቱ ጽድቅና ምስክርነት ክርስቶስን ለማጉላት ነው። በእኔና በእናንተ ሕይወት መገለጥ ካለበት እውነት ነው፣ ሰላም ነው፣ ፍቅር ነው። ይሄ ሁሉ ተሰብስቦ ደግሞ እግዚአብሔርን ያሳያልና የሁላችንም ፍጻሜ ያሳምርልን። የሰማነውን በልቦናችን ያሳድርብን። ይቆየን። ወስብሐት ለእግዚአብሔር። ሰላም፣ ፍቅር፣ አንድነት ለሁላችን የሚያድለን ከክፉ ነገር ሁሉ እግዚአብሔር ይጠብቀን። እኛ ከማናውቀው እሱ ከሚያውቀው መከራ ይሰውረን። በቅዱሳን መላእክቱ ይጠብቀን። የታመሙትን ይፈወስልን። የተቸገሩትን ሁሉ ይርዳልን። የተከዙትን ያጽናናልን። የሚያለቅሱትን እንባቸውን ያብስልን። በስሙ አምነው የሞቱትን ክብረ ሰማዕታትን ያድልልን። መከራውን ተሰቀይ ሽንቱን ሁሉ እርሱ በምሕረቱ ይቀበልልን። እንባችን ያብስልን። የተራቡትን ይመግብልን። ወራ ክረምቱን በሰላም በሕይወት ያስፈጽመን። የተዘራውን ለፍሬ ያብቃልን። ወንዞችን እስከ መጠናቸው ይምላልን። ሀገራችን ኢትዮጵያን ያስብልን። ለመሪዎቻችን ማስተዋል ጥበብን ያድልልን። ቅድስት ቤተ ክርስቲያንን ከፈተና ይታደግልን። ሰላም አምላክ ከእኛ ጋር ይሁን። አባታችን ሆይ እንበል።
አባታችን መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አድነኑ። ቅድመ እግዚአብሔር አምላክነ በደገብሮመ ምድር ከመ ይባርክ አቤቱ ጌታው ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታው ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታው ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙ በሃይማኖት ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ለሚዋጃት ቤዛ የሚሆንካት ቅዱስ ቤተ ክርስቲያንን ጠብቃት። ለንጹሕ ወገን ቅዱስ ለሆነ ዝማዳያ ትሆን ዘንድ የጠራት በዚህች ቅዱስ ቤተ ክርስቲያን ተሰብስባችሁ የጸለያችሁ ያስቀደሳችሁ ቃሉን የሰማችሁ ስጦታ የሰጣችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ ግና የሥራ ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ሁሉ ይጠብቃችሁ፣ እስከ ዘላለሙ ባርኮ ቀድሶ በፍቅረ ስምነት በአንድነት ያኖራችሁ። ኃጢአታችን በደላችን ሁሉ ይቅር ብሎ መንግሥቱን እንዲያወርሰን እግዚኦ መሐረነ ክርስቶስ ምንተ እግዝእትነ ማርያም መሐረነ ክርስቶስ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም ጸጋ በረከት፣ የሊቀ ሰማዕታት የቅዱስ ጊዮርጊስ ቃል ኪዳን አማላጅነት በሁላችን ላይ አድሮ ይኑር። አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአት በደል እግዚአብሔር በቸርነቱ ይቅር ይበለን። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር የሃሉ ምስለ ኩልክሙ ብሩክ ዘባበነ ስጋ ቅዱስ ደሙ ክቡር ጸጋ ነሳነ ወዮተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ
እግዚኦ ናኩት ነስያነ ጸጋ ዘመንፈስ ቅዱስ በሰላም ልዑል እግዚአብሔር አምላክ ሁላችን ይባርከን ይቀድሰን፣ በመንፈሳዊ በረከቱ የሚያክብረን ልዑል እግዚአብሔር አምላክ ሁላችን ይባርከን ይቀድሰን። ልዑል እግዚአብሔር አምላክ ሁላችን ይባርከን ይቀድሰን፣ በመንፈሳዊ በረከቱ የሚያክብረን ፊቱን የሚግለጽልን በሰላም በሕይወት ጠብቆ ወደ የቤታችን ያግባን። እግዚአብሔር ሰላም ቤታችሁ ይግባ። ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ። ቀኑን የሰላም የበረከት ያደርግልን። በቅዱሳን መላእክቱ ይጠብቀን። የሰማዕቱ የቅዱስ ጊዮርጊስ ቃል ኪዳን አማላጅነት ቤታችሁ ይግባ። በበረከት ይቆያችሁ። ሰላም ዋሉ።